ልጅን በስነ ስርዓት ማሳደግ ነው ሁላችንም የምንደክመው የምንለፋው እዛ ውስጥ የምንገባው ልጃችንን በስነ ስርዓት ለማሳደግ ያን ልጅ የሚያስፈልገው ነገር አሟልተን ለማሳደግ ነው። እና ሩታዬ ዛሬ የፈለኩሽ እንኳን ትንሽ አዝኜብሻለሁ፣ ተቆጥቼሻለሁ በጣም ሰሞኑን ጠፍቼ ነበረ ትንሽ እንደማይተሻለ አብረሽ እንደዛ ሆኖ ሲሄድ በጣም ተናደድኩኝና እኔ ስንት ዋጋ ከፍዬ የመጣሁኝ ስንት ነገር ሆኜ ወደዚህ የመጣሁ ለምንድን ነው እንዴት ሊረዳኝ አልቻለም በሚል ምክንያት በጣም ተናድጄ ነበረ። እስኪ ዝም ልበላቸው አይነት ነገር ብዬ ሰሞኑ እያየው ነበር። እማየው ነገር ምንድን ነው የምትሄጂበት መንገድ የባሰ አንቺ ከአብርሽ ጋር ታረቃለሁ እኔ ከእሱ ጋር አብሬ መኖር ነው የምፈልገው ብለሽ እየሄድሽበት ያለው ነጥብ ግን በፍጹም ልክ ያልሆነ ነገር ነው። ያ ነገር ለምንድን ነው የሆነው? በቃ እኔ ማለት ለምንድን ነው እንደዚህ አይነት ነገር ውስጥ መግባት የፈለግሽው? ያንን ነገር እንድትነግሪኝ ስለምፈልግ ነው። እሺ ማለት እሱ ከኔ ጋር እንዴት ነው ከሌላ ሰው ጋር ሲሆን ያው የምታዩት ነገር ነው። ብዙም ደስተኛ አይሆንም ምናምን። እኔ ህይወት ውስጥ አዲስ ሰው ሲመጣ ወይም ደግሞ እኔ ከኔ ጋር የሆነ ነገር የተፈጠረ ሲመስለው ብቻ መቶ ብዙ ነገሮችን ለመፍጠር ይሞክራል። ከሌሎች ሰዎች ጋር ማየት አይፈልግም። የራሴን ህይወት ጀመርኩኝ ብዬ ስል ምናምን በቃ ነገሮችን ቶሎ እንዳቆምና የሆነ በቃ እናደላለ እኔ ፊሊንግ እንዳለው ምናምን ያሳየኛል ከሌላ ሰዎች ጋር ሲሆንና እኔ ደግሞ ያንን ነገር ስረዳና ነገሮችን ለመተው አስቤ ከሱ ጋር ለመሆን ስወስን እሱ ደግሞ ሌላ ነገር ማውራት ጀመረ። ላይክ እንደማይፈልገኝ ምናምን ሌላ ህይወት ስጀምር ምናምን ለምን እንደዚህ ታደርጋለህ ስለሆነ ይፈልገው አይደለም ምናምን ይላል። ግን ደግሞ ተግባሮቹ ምናምን ሁሉም እንደዛ አይደለም የሚያሳየው። ሁሌ ምክንያቶቹ ሌላ ናቸው። ማለት ልጄን ለማየት ስመጣ ቤት ውስጥ እንዲህ ነገር ይፈጠራል ምናምን ይላል። ማለት ያ ነገር እኔ ምክንያት ነው ብዬ አላስብም። ቤት ውስጥ ብቻ አይደለም ከቤት ውስጥ ውጭ ጠርቶ አናግሮኝ ያውቃል። ለምን እንደዚህ ይሆናል ምናምን ብሎ እና ብቻ ሌላ ነገር ሌላ ህይወት ሲጀምር እንዳቆም ይፈልጋል። ወደ እሱ ደግሞ ስመለስ ነገሮችን እንደማይፈልግ ይሆናል እና በቃ በዛ በጣም ስለተናደድኩኝ ነው እኔ ያንን ነገር ያደረግኩት። በቃ ሁሉንም ነገር ትቼ እሺ ብዬ ለመታረቅ ሳስብና ስወስን ለምን እንደዛ ያደርጋል? ለምን እኔ ህይወት ላይ ቀልዳል ብዬ ተናድጄ ነው እንደዛ ያደረኩት። ሩታዬ አንደኛ ጥፋት ባይሆንም ግን ልክ አይደለም። ሲጀመርም ልክ አይደለም። አሁን ለእንደዚህ አይነት ነገር ማስተባበያ ለአሁን ለኔ ለመስጠት ራሱ በጣም ትንሽ ይከብዳል። ምክንያቱም አንቺ የልጅሽን አባት አንቺ እንግዳው አብረሽው እንድትመታረቅ እንደምትፈልጊ ከዚህ በፊት እኔና አንቺ አውርተናል። ታዲያ ከልብሽ ከሆነ ደግሞ በእንደዚህ አይነት መንገድ እሱን ማሸነፍ የምትችይ ይመስለሻል? እኔ ህይወት ላይ መቀለድ ውስጥ ዲፍ ይባላል ማለት እኔ እንደዚህ አይነት ነገር አልፈልግም ምናምን ብሎ ነገሮችን እንድተው ካደረገኝና ማንኛውንም የትኛውንም ሰው እኔ ህይወት ውስጥ የሚመጡ አዳዲስ ሰዎችን የሚሆን በቃ የትኛውንም ነገር ካስቆመኝና ካስተውኝ በኋላ ሰዎችን ከህይወቴ ካስወጣኝ በኋላ አይ እንደዚህ እንዲሆን ስለማልፈልግ ነው። አይ እኔ ከአንቺ ጋር መቀጠል ፈልጌ አይደለም ምናምን ማለት እኔ ሰው ህይወት ላይ መቀለድ ነው። ስለዚህ በቃ ተገቢ እንዳልሆነና ሰው ህይወት ላይ መቀለድ ምን ያህል እንደሚደብር ላሳየው ብዬ ነው እንደዛ ያደረኩት። እውነቱን ስነግርህ ግዴታ እንጂ በቃ እኔም በራሱ ለዛ ማድረጉን ፈልጌው አልነበረም። እሱ ነው እንዲህ አይነት ነገር ውስጥ እንዲገባ ያደረገኝ። ሁሌም በነገር ላይ የሆነ ነገር ሳረግ ምክንያቶቼ በቃ ትክክልና እኔ እንጃ እሱ ነው የሚሆነው። ሁሌም ምክንያቴ የሆነ ነገር ለማድረግ ምክንያቴ መነሻዬ ሁሌም እሱ ነው። በቃ ፈልጌው አይደለም ምናምን። ግን ለምን እኔ ህይወት ላይ እንደዚህ ይቀልዳል? አንዳንድ ጊዜ ምን አለ መሰለሽ ወንድ ልጅ በባህሪው ብዙ ይሄ የወንድ ባህሪ ማወቅ የሚባል ነገር አለ። አንቺ ሚስት ነሽ አይደለ? እንደ ሚስት የአብርሽን ደካማ ጎኑና ጠንካራው ጎኑ ሊገባሽ ይገባል። አሁን ሲመስለኝ በጣም ያላገኘሽው ነጥብ ይሄ ይመስለኛል። የእሱ ደካማ ጎኑና ጠንካራ ጎኑ የቱ ነው? ጠንካራ ጎኑ አንቺ አብርሽን በምን አይነት መንገድ አሸንፈዋለሁ ብለሽ አስበሻል? በእንደዚህ አይነት መንገድ አብርሽን አሸንፈዋለሁ ትያለሽ? ምክንያቱም ለመናገር በጣም በብዙ መንገድ ሞክሬያለሁ ከእሱ ጋር በአሪፍ መንገድ ለመቀጠል ምናምን
ከዛ በኋላ አይ ቲንክ እንዴት ነው አልሸነፍ ባይነትም ነው ወንድም ስለሆነ ይሁን ኩራትም ይዞት ይሁን አላውቅም። ምን ያው ብዙ ሰዎች ፊት እኔ ከሷ ጋር አልሆንም ምናምን አልታረቅም እያለ ስለነበረ ባንዴ ወደ እንደዚህ አይነት ስሜት ውስጥ መግባቱ ባንዴ ከኔ ጋር መቀጠሉን ፈርቶት ከሆነ እኔ እኮ በግልጽ በውስጥ ሊነግረኝ ሊያናግረኝ ይችል ነበር። ግን በእንደዚህ አይነት አግባብ በእንደዚህ አይነት ልክ እንደዛ ማድረጉ በጣም ስለጎዳኝ ነው አሁንም እንደዛ ያደረኩት እንጂ እኔ እንደዛ ማድረግ አልፈልግም ነበር እውነት ለመናገር። ግን ኖ ስለተጎዳሽ ጥፋት ታጠፊያለሽ ወይ ሩታዬ? አሁን እኔን ያላገኘሽ ነገር ልክ ነሽ እኮ እኔ አሁን እያልኩኝ ያለው ሁለታችሁም ጥፋት አለባችሁ ስነግርሽ እኔ ማለት ነው። ወንድሜ ወንድሜ ስለሆነ አራራለትም አንቺም ብትሆኚ ለአንቺም አልራራም። ምክንያቱም ለእኔ ሁለታችሁም እኩል ናችሁ። ተረዳሽኝ አይደለም? አንቺም ለእኔ እሱም ለእሱ እኩል ነን። ገባሻ? ስለዛ ይሄ ነገር ለምን ይሆናል? አንቺ እሱን እንደዚህ እንዴት አሸንፋለሁ ብለሽ ታስቢያለሽ? ወንድ ልጅ ምናልባት ኩራተኛ የማይነካ ነገር እኮ ይኖረዋል የራሱ። ገብቶሻል አይደለም? የሆነ ሰው ችሎ የሆነ ነገር ላይ ሲደርስ አይ እምቢ ይላል። አንቺም ልክ ችለሽ የሆነ ቦታ ስትደርሺ አይ አይሆንም ትያለሽ። ገብቶሻል? ስለዛ ትዳር ግን እንዴት እንደዚያ ይሆናል? አንዳችሁ መሸነፍ ካልቻላችሁ፣ አንዳችሁ መረጋጋት ካልቻላችሁ፣ አየሽ አንቺ እርቁን ስትፈልጊ፣ አንቺ ከእሱ ጋር አብሮ መሆንን ስትፈልጊ ከአንዳንድ ነገሮች ልክ አሁን እንደዚህ አይነት መንገድ እኮ ቢሆን እሱን አሸንፈዋለሁ ወይ ደግሞ እሱን እልህኛ ስለሆነ ይህንን ሳደርግ እልሁ እንዲገባው እንደዚህ ላድርግ እንዴት ይባላል? አይ እንደዛ ብቻ ሳይሆን ማለት ነው ዴቭ በቃ ከልቤ እንደሆነ እርቁንም የምፈልገው አንድ ማረጋገጥ ይፈልግ ነበር አንደኛ። ሁለተኛ ነገር ደግሞ እኔ ህይወት ውስጥ ያሉትን ሰዎች ሙሉ ለሙሉ በቃ ድጋሚ እንዳይመለሱ ይፈልግ ነበረ። ሰው የእሱን ነገር ላስተካክልና በእርግጠኝነት ይመለሳል ብዬ አሰብኩኝ እና ያንን ነገር ሳደርግ መጀመሪያ ያሳይ የነበረውን ነገር ኮምፕሊትሊ ደግሞ ተቀየረ። ልክ ከሌሎች ሰዎች ጋር ምናምን ሲሆን የሚያሳየኝውን ፊሊንግ የሆነ የሚናደደው የሚቀናው ምናምን ነገር ልክ በቃ አታስተካክያለሁ አሁን እንደ በፊት መሆን እንችላለን ብዬ ስለው ደግሞ ይቀየራል። ለምን እንደዚህ ሆናል እንዴ? እኔ ብቻ አሁን አንድ እንደዚህ አይቼ አሁን ቪዲዮ አሁን ተመልከች። እንግዲህ እኔ አሁን በቪዲዮ ምክንያት እሱን ይዘሽ ወደ ቤት ሲመጣ ለእኔ መሰለኝ እንግዲያው ይህንን ቪዲዮ ብትለቅብኝ ወይ ደግሞ ይህንን ቪዲዮ ቢታይ በቃ የራሴ ሌላ ችግር ይፈጠርብኛል ብሎ በቪዲዮ ፍራቻ እንጂ